ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው ሳምንታዊ ወቅታዊ ጉዳይ መርሃ ግብራችን እንደተለመደው በቤተ ክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰኑትን ይዘን ቆይታ እናደርጋለን። እንግዲህ ይህ መርሃ ግብር መጋቢ ሚስጥር ሳህሉ አድማሱና እኔም ይዘን ቀርበናል። እንድትከታተሉ እንጋብዛለን። ዛሬ የምንመለከተው አንድ ሁለት ጉዳዮች አሉ። ባሳለፍነው ሳምንት ከተከናወኑት ማለት ነው። የመጀመሪያው ወጣትነት ለቤተ ክርስቲያን የሚል ነው። እንግዲህ ይህ ወጣትነት ለቤተ ክርስቲያን የምንለው በተለይ በብፁዕ አባታችን አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ በተለይ በሀገረ ስብከታቸው በሸገር ሀገረ ስብከት በስፋት እየተሰራበት ያለበት ሁኔታ ነው። እንግዲህ ባለፈው ሳምንትም ከሰራናቸው ዜናዎች ወይ አበይት ዋናዎቹ በተለይ በዚህ ላይ ያተኮሩ ዜናዎችም ሰርተናል እና ለ39ኛ ዙር እየተካሄደ ነው። እንግዲህ በዚህ ብዙ የታዩ ለውጦች አሉ። እነሱ ኋላ ላይ የምናነሳቸው ይሆናል። እንዳጠቃላይ ግን ወጣትነት ለቤተ ክርስቲያን የሚል መርሃ ግብር እንደው ያለው ጠቀሜታ ምን ይመስላል? መጋቢ ሚስጥርም በዜናዎቻችንም ምናልባትም ደግሞ እዛ ቦታ ለዘገባም ሄደው ተመልክተዋቸው ይኖራል። እኔም የተመለከትኳቸው ኋላ ላይ እናነሳቸዋለን። ግን ወጣትነትን ለቤተ ክርስቲያን መዋል ከሚለው ከርዕስ እንነሳና አንዳንድ ሀሳቦችን አመሰግናለሁ። መምህር ጌታቸው ትልቅ ርዕስ ነው፣ ትልቅም ሀሳብ ነው። ለቤተ ክርስቲያናችን ምሰሶ የሆነ መርሃ ግብር ጉዳይ ነው ይሄ ጉዳይ ማለት ነው። ወጣትነት ለቤተ ክርስቲያንና እንደው ሀሳቤን ወይም ንግግሬን ከቅዱሱ መጽሐፍ መነሳት እፈልጋለሁኝ። ያው ስለ ወጣት መጽሐፍ ቅዱስ ብዙ ተናግሯል። ነገር ግን አንድ ሁለቱን ለማስታወስ ያህል በመጽሐፈ መክብብ ምዕራፍ 12 ላይ አያስፈልጉም የምትላቸው የጭንቅ ወራት ከመምጣታቸው በፊት በወጣትነት ዘመንህ ፈጣሪህን አስብ ተብሎ ነው የተጻፈው። እንግዲህ ወጣትነት ፈጣሪን የምናስብበት ወይም ፈጣሪ የሚታሰብበት የእድሜ ክልል ነው ማለት ነው። በሌላ መንገድ ወደ አዲስ ኪዳን ደግሞ ስንመጣ በዮሐንስ ወንጌል ምዕራፍ 21 ላይ መድኃኒታችን ኢየሱስ ክርስቶስ መጨረሻ ምእመናንን ወይም ደግሞ በጎቹን ለቅዱስ ጴጥሮስ አደራ በሚሰጥበት ሰዓት ግልገሎችን አሰማራ፣ በጎችን አሰማራ ይልና ጠቦቶችን ጠብቅ ነው የሚለው። ቃሉ ራሱ የተለየ ነው። ጠቦቶች ጥበቃ የሚያስፈልጋቸው ናቸው። ተኩላ ከበግ መንጋ መካከል ገብቶ በጣም አድርጎ የሚከታተለው ያፈረጠመውን ጡንቻ ያለውን ጠቦቱን ነው። እንደዚሁም ደግሞ ዓለም፣ ፈቃደ ስጋ፣ ሰይጣን የሚታገሏቸው ደግሞ እንደዚሁ ወጣቶቹን ስለሆነ ወጣትነት ላይ የሚሰራው ስራ ትልቅ ስራ እንደሆነ ነው የሚሰማኝ። እንደዚሁም ቅዱስ ጴጥሮስም በዚህ በአንደኛ ጴጥሮስ ምዕራፍ 4 ላይ ጎልማሶች ሆይ እናንተም ለሽማግሌዎች ተገዙ ይላል። በዚህ ዘመን ለሽማግሌ መገዛት ወይም ሽማግሌ ማክበር የቀረበት ዘመን ስለሆነ የወጣቶች መደራጀት፣ የወጣቶች በእግዚአብሔር ቃል ማደግ አረጋውያንን፣ ሽማግሌዎችን እንዲያከብሩ ወደ እግዚአብሔር ሐሳብ እንዲመጡ የሚያደርጋቸው ስለሆነ ይሄ ርዕሱ ራሱ በጣም ትልቅ ነገር ነው። ወደ አንተ ሐሳብ መተን እንደገና ደግሞ የምንጨምርበት ይኖረኛል። እንግዲህ መጋቢ ሚስጥር እንደተናገሩት ነው። ይሄ መጽሐፍ ቅዱሳዊ ማብራሪያው የወጣትነትን እንደዛ ነው የሚፈታው። ትክክል ነው። ግን ወጣትነት አሁን በሀገራችን ያለው ነባራዊ ሁኔታ ስናይ ትክክለኛ ዳታው ባይታወቅም ከ72% በላይ የወጣት ኃይል ያለበት ነው። እንግዲህ ይህ ወጣት በቤተ ክርስቲያን አለ፣ በሰንበት ትምህርት ቤት ታቅፎ ያለ ወጣት አለ። እንደገና ደግሞ በአካባቢ ወጣቶች በየአብያተ ክርስቲያናቱ ጥምቀት ላይ እንደምናየው ያሉ ወጣቶች አሉ። ከዛ ውጭ ደግሞ ከቤተ ክርስቲያን ውጪም ያሉ ወጣቶች አሉና በተለይ ሀገራችን አሁን ያለችበት ሁኔታ የሚባል የወጣት ሀገር ነው። ከ72% በላይ ወይም ከ72 በመቶ በላይ ወጣትነት አለ የሚል ነው አንዳንድ ጥናቶች ዳታዎች የሚያሳዩትና እዚህ ላይ ትኩረት አድርጎ መስራቱ አዋጪ ነው፣ ጠቃሚም ነው። ወጣቱ
እንደሚታወቀው ይሄ ያለንበት 21ኛው መቶ ክፍለ ዘመን የመረጃ ዘመን ነው። መረጃዎች ከአንዱ ወደ አንዱ በደቂቃ የሚደርሱበት ሰዓት ስለሆነ ይህንን ወጣት ትውልድ ወደ ቤተ ክርስቲያን አምጥቶ አገልግሎት እንዲሰጥ ወጣቱም በቤተ ክርስቲያን ታቅፎ ንስሐ ገብቶ ስጋው ደሙን ተቀብሎ የቤተ ክርስቲያን የእግዚአብሔር ልጅ እንዲሆን ማድረግ ትልቅ ስራ ይፈልጋል፣ መደረግም ያለበት ነውና ብፁዕነታቸውም እዚህ ላይ ትኩረት አድርገው ነው እየሰሩ ያሉት። ብፁዕ አባታችን አቡነ ሳዊሮስ በሸገር ሀገረ ስብከት ላይ እንግዲህ 39ኛ ዙር ማለት ቀላል ነገር አይደለም። ይሄ ማለት በየዕለቱ እዛ ቦታ ላይ ወጣትነት ላይ የሚሰሩ ስራዎችን እየተከታተሉ ወጣትነት ጉባኤያቱ ደግሞ አንድ ቦታ ላይ አይደለም፣ በተለያየ በሸገር ሀገረ ስብከት በተለያዩ አብያተ ክርስቲያናት በሀገረ ስብከቱ ኃላፊነት ነው ጉባኤያቱ እየተሰሩ ያሉትና እንግዲህ ወጣትነት ላይ ትኩረት አድርጎ መስራት እንደ ቤተ ክርስቲያንም ጥቅሙ ከፍተኛ ነው። ለሀገርም ለቤተ ክርስቲያንም ይጠቅማል። ሁለተኛ ወጣት ላይ ትኩረት ከተደረገ ነው ቀጣይ ተሻጋሪ የሆኑ ስራዎችን መስራት የሚቻለውና በውጭው ዓለምም በተለይ አሁን የነ እህት አብያተ ክርስቲያናትን ብናይ የነ ግብጽን ብናይ የነ ህንድ ማላንካራም ብናይ የነሱን ታሪኮቻቸውን በሙሉ በምናይበት ሰዓት ወጣት ላይ ነው ትኩረት እየተደረገ የሚሰራው። ምክንያቱም ወጣቱ በቴክኖሎጂ በተለያየ ነገርም ከቤተ ክርስቲያን እንዲወጣ የማድረግ ፈታኝ ሰዓት ስለሆነ ማለት ነው። ስለዚህ በሸገር ሀገረ ስብከትን ብፁዕነታቸው አስቀድመው ተረድተዋል፣ አስቀድመው አውቀውታልና ወጣትነት ለቤተ ክርስቲያን በሚል ወጣት ላይ ትኩረት እየተደረገ የሚሰራው ስራ አመርቂ ስራ ነው፣ ሊበረታታ የሚገባን። ሌሎችም አህጉረ ስብከት ከዚህ ተሞክሮ ልምድ ልንወስድ የሚገባው ነውና እንግዲህ ወደ ውስጥ ገብተን ደግሞ ወጣትነት በተለይ እዛ አካባቢ ላይ ምን ለውጥ መጥቷል፣ ምን የታዩ ነገሮች አሉ የሚለውን የምንመለከት ይሆናል። መጋቤ ምስጢር ወደ እርሶ። እውነት ነው መምህር። አሁን እንግዲህ ወደ ቀጥታ ወደ ጉባኤው እንገባለን። ከዛ በፊት አሁንም አንድ መዝገበ ቃላት ላይ ስለ ወጣትነት የተቀመጠ ሀሳብ አግኝቼ እሱን ማስታወሻ ላይ አስቀምጨዋለሁና ወጣትነት ማለት በሰው ልጅ የህይወት ዘመን ውስጥ ወርቃማው የእድሜ ክልል ነው ይላል ያ መዝገበ ቃላት። ዛሬ በወጣትነት ላይ ሆነን ነገን ማሰብ ማለት ነው ወጣትነት። ለነገ ማስቀመጥ ወይም ደግሞ መቆጠብ ማለት ነው ወጣትነት ማለት። ይህንን ነው የሚያሳየው በመዝገበ ቃላትና እንደተባለው ያው በሀገራችንም ወጣቶች ናቸው በፐርሰንቴጅ የሚበዙትም እና እዚህ ላይ መስራቱ አስፈላጊ ነው። እንግዲህ በዚህ ምክንያት ለዚህ ውይይታችን መነሻ የሆነን ቀደም ሲል በዚሁ ባሳለፍነው ሳምንት የተከናወነው በወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን የተከናወነው ታላቅ ጉባኤ ነው። እንግዲህ ይሄ ጉባኤ የተጀመረው የዛሬ 4 ዓመት ነው በታሪኩ እንደምንረዳው። መስራቹም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ በብፁዕነታቸው የዛሬ 4 ዓመት የተጀመረው ነገር ግን ፍጥነቱ በጣም እየጨመረ ነው የመጣው። 4 ዓመት የሆነው እንጂ በዚህ በ4 ዓመት ውስጥ ደግሞ ቅድም እንደተገለጸው 39 ጊዜ ወይም ደግሞ ለ39 ዙር ማለት ነው። እንግዲህ በአመት ቢያንስ ከ8 ከ9 ጊዜ በላይ ተደርጓል ማለት ነው። ወይም ደግሞ በየወሩ የመደረግ ያህል ነው የመካሄድ ያህል ነው የጉባኤው ሁኔታ የሚያሳየው። በጣም ትልቅ ጉባኤ ነው። በየጊዜው በየአመቱም ስንከታተለው ቆይተናል። እንግዲህ በዘንድሮው ብፁዕነታቸው ብፁዕ አቡነ ሳዊሮስ እንደዚሁም ደግሞ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስም ተገኝተዋል። ብፁዕነታቸው ብፁዕ አቡነ ሚካኤልም ሰፋ ያለ ትምህርት ሰጥተዋል በዚሁ በወጣትነት ላይ ማለት ነው። እንግዲህ ይሄ ጉባኤ በጣም ትልቅ እንደመሆኑ መጠን በጉባኤው የተለያዩ ዝማሪያት ተካሂደዋል። እንደዚሁም ደግሞ ትምህርቱም ተካሂዷል ማለት ነው። በአጠቃላይ በዚህ ጉባኤ ላይ በተለይ ብፁዕ አባታችን አቡነ ሳዊሮስ ያስተላለፏቸው ነጥቦች በጣም ጠንከር ያሉ ነጥቦች ናቸው። እነዚህን ነጥቦች ድጋሚ እመለስባቸዋለሁ። ወደ አንተ ንብጣና ምንድነው መጋቤ ምስጢር እንደነዚህ አይነት ቦታ ላይ በተለይ ለ39ኛ ዙር በ4 ዓመት ሀገረ ስብከቱ እንግዲህ አጭር ጊዜ ከተመሰረቱት
አህጉረ ስብከት አንዱ ከአህጉረ ስብከቶች አንዱ ነውና እንግዲህ በዚህ በ4 ዓመት በተለይ እዚህ ሸገር አካባቢ በርካታ ኦሮምኛ ቋንቋ ተናጋሪ ማህበረሰብ ያለበት ነው። ከዛ ብቻ አማርኛም በጋሞኛም ቋንቋ የሚናገሩበት ማህበረሰብ ያለበት አካባቢ ነውና በተለይ በየአብያተ ክርስቲያናቱ ለዘገባ በምንሄድበት ሰዓት ስንመለከት ስልጠናዎች የሚሰጡት በዚህ በሶስቱም ቋንቋዎች ነው። በአማርኛም ይሰጣል፣ በኦሮምኛ ቋንቋም ይሰጣል፣ በጋሞኛም ቋንቋ ይሰጣል። መዝሙርም ሲዘምሩ ስናያቸው ከቋንቋቸው ውጭ እዛ አካባቢ ያለው ሰው ሊሰማው በሚችል ተደራሽነት ባለው ነው አገልግሎት እየተሰጠ ያለውና ይሄ ደግሞ በጣም አስፈላጊ ዘመኑ ጊዜውም የሚጠይቀው ነው። አንድ ሰው በሚያውቀው ቋንቋ ነው መማር ያለበት፣ በሚያውቀው ቋንቋ ነው መዘመር ያለበት፣ በሚያውቀው ቋንቋ እግዚአብሔርን ማመስገን አለበትና ሰዎች ሊማሩበት የሚችሉበት ወይም ደግሞ ሊሰሙት በሚችሉት ቋንቋ ስብከተ ወንጌልን ተደራሽ ማድረግ የመጽሐፍ ቅዱስ የሚያስተምረን የሚነግረን ይሄ ነው። ሊደረግ የሚገባቸው ይሄ ነውና በተለይ እዚህ ሸገር ሀገረ ስብከት በወጣትነት ለቤተ ክርስቲያን ላይ እንደዚህ ቋንቋዎችን መሰረት ያደረጉ ሰዎች ሊሰሙባቸው ወጣቶች በሚናገሩባቸው ቋንቋዎች መሰረት አድርገው ነው በየሰንበት ትምህርት ቤቱ ትምህርት የሚሰጠው፣ ስልጠናዎች የሚሰጡት፣ ለሰባኪያን ትምህርት አጫጭር ስልጠናዎች ተሰጥተው ባገኙ ስልጠና ደግሞ ወደ ገጠር ገብተው ምእመኑን እንዲያስተምሩ እየተደረገ ያለበት ነው። ይህንንም ብፁዕ አባታችንም ሀገረ ስብከቱም በትኩረት እየተከታተለው ያለ የሚሰሩ ስራዎች ስለሆኑ ይሄ ለሌሎችም ቦታዎች እንደ አርአያነት የሚጠቀስ ነው። ሰዎች በሚያውቁን ነገር ማስተማር መጀመሪያ የቤተ ክርስቲያን አንዱ ትልቁ ተልኳ ማስተማር ነው። ሰዎችን አስተምሮ አሳውቆ ወደ ቤተ ክርስቲያን ማምጣት፣ ከዛ በኋላ ንስሐ እንዲገቡ ስጋው ደግሞ እንዲቀበሉ ማድረግ የሚቻለውና እንግዲህ በዚህ ጉባኤ ብቻ ሳይሆን እስከዛሬ በተካሄዱት በ39 ጉባኤዎች ይህን ትኩረት ያደረገ ስራዎች እየተሰሩ ነው። እንግዲህ ብፁዕነታቸውም ይህንን ትኩረት አድርገው ነው መልእክታቸውን ያስተላልፉት። መልእክቱን አንተ መጋቢ ሚኒስትር ያነሱታል። ከዛ ቀጥዬ እኔ የሚጨምርበታለሁ። አመሰግናለሁ መምህር ጌታቸው። እንግዲህ ከብፁዕነታቸው መልእክት የተረዳኋቸው ወይም የሰማኋቸው ቃላት አሉ። ብፁዕነታቸው በዚህ በታላቁ ጉባኤ ላይ ደስታቸውን ገልጸዋል። በእርግጥ መደሰትም ይገባቸዋል የደከሙበት ስለሆነ እና በዚያን ወቅት ጉባኤው ላለፉት 4 ዓመታት በርካታ ሚና መጫወቱን በአራቱም ዓመት ትላልቅ ሂደቶችን ማከናወኑን አውስተዋል። እንደዚሁም ደግሞ የዚህን የጉባኤ ዓላማም ገልጸውታል ብፁዕነታቸው። የጉባኤው ዋና ዓላማ ያዘኑ የተጽናኑበት፣ እንደዚሁም ደግሞ የራቁ የቀረቡበት፣ የጠፉ የተመለሱበት እንደሆነ ብፁዕነታቸው ገልጸዋል ማለት ነው። እንግዲህ ይሄ ትልቅ ነገር ነው። ይሄ ጉባኤ ያዘኑትን የሚያጽናና እንደገናም ደግሞ ርቀው የነበሩትን ያቀረበ፣ ጠፍተው ተበትነው የነበሩትን የሰበሰበ ጉባኤ መሆኑን ነው እንግዲህ ከዚህ የምንረዳው እና ወጣትነት ለቤተ ክርስቲያን ይህንን ትምህርት ሰጥቶናል ማለት ነው። እንግዲህ እዚሁ ላይ መታየት ያለበት ምንድነው? በተለይ የብፁዕ አባታችን ጥረትም ሊገለጽ ይገባዋል። እንግዲህ መጋቢ ሚኒስትር እንደሚያውቁት ብፁዕነታቸው ጠቅላይ ስራ አስኪያጅ ሆነው እንግዲህ ጠቅላይ ስራ አስኪያጅ ማለት በመላው ዓለም ያለችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኃላፊነት የዕለት ተዕለት ስራዎችን መስራት መከታተልም ነውና ብፁዕነታቸው ካለባቸው የስራ ኃላፊነት በጠቅላይ ቤተ ክህነት በአስተዳደር ጉባኤ ስብሰባ ይሰበሰባሉ። በቋሚ ሲኖዶስ እንደዚሁ በሳምንት 2 ቀን እንደዚሁ ስብሰባዎች አሉ። ከዛ በተጨማሪ በዚሁ በአዲስ አበባ በጠቅላይ ቤተ ክህነትም የተለያዩ የልማት ስራዎች እየተከናወኑ ነው። እነዚህ ልማት ስራዎች ቀን እረፍት፣ ሌሊት እንቅልፍ ሳያምራቸው እየተዟዟሩ የሚጎበኙበት እኛም ለዘገባ እየተከታተልን የምንዘግብበት ሁኔታ ነው ያለውና እንግዲህ ከዚህ በተጨማሪ በሀገር ስብከታቸው ሄደው ስብከተ ወንጌል እንዲስፋፋ ምእመናን ትምህርት እንዲማሩ ያዘኑትን ማጽናናት ገጠር ድረስ አሁን በቀደም ለታው የዘገብነው ዘገባ እዚህ ሰበታ ገጠር ድረስ ገብተው የሚያገለግሉበት ሁኔታ ነው እና ከብፁዕ አባታችን ልፋታቸው ድካማቸው ቀላል ነገር አይደለም፣ ውጤትም እየታየበት ነው። በዚህ የተሰሩ ስራዎችን እናያለን። የልማት ስራዎችን ጠቅላይ ቤተ ክህነት እየተሰሩ ያሉት ስራዎች ማንም ሰው የሚያያቸው የሚረዳቸው ናቸው። በየመምሪያው ላይ በየድርጅቶች ላይ የታዩ ለውጦች፣ ስራና ሰራተኛን ማገናኘት፣ ሰዎች ስራቸውን ትኩረት አድርገው እንዲሰሩ በማድረግ እየሰሩ ያሉ ናቸውና እንደው ድካም እንኳን ሳይኖራቸው ነው። ቅዳሜና እሁድ አዲስ አበባ አይቀመጡም ብፁዕ አባታችን በሀገረ ስብከታቸው ሄደው
የሰንበት ትምህርት ቤት ወጣቶች ሲጠሯቸው እዛ ሄዱ ጉባኤ ተገኝተው ጉባኤ ላይ ይመክራሉ፣ ያስተምራሉ። በየአብያተ ክርስቲያናት ምርቃትም ሲኖር እዛም ላይ ይሄዳሉና ብፁዕነታቸው በተለይ እንግዲህ ይሄ ሁሉ ኃላፊነት እያለባቸው ነው ይሄ ወጣትነት ለቤተ ክርስቲያን የሚለውን በየሀገር ስብከታቸው ሸገር ሀገር ስብከት ላይ ሄደው እየሰሩ ያለውና በተለይ የብፁዕነታቸው ጥረት ቀላል ነገር አይደለም። ወጣቱ እንዲማር ትውልዱ አገልግሎት እንዲያገኝ እዛ አካባቢ ያሉት በየቋንቋቸው ስብከት ወንጌል ተደራሽ እንዲሆን ከስራ ያለው ወጣት ራሱ እንዲ የጋለ ስሜት ነው ያለው እዛ ቦታ ለዘገባም ስናይ በቃ ሮጠው አይደክማቸውም። የብፁዕነታቸው መመሪያ ይሰማሉ። አንዳንዴ የሚሰሯቸውን እቅዶች ራሱ ከብፁዕነታቸው ጋር መጥተው በማስፈቀድ በመወያየት የሚሰሩ ስራዎች ናቸውና እንግዲህ ለስራዎቻቸው ውጤት በሙሉ የብፁዕ አባታችን ትኩረት ለዛ ቦታ መስጠት ነው። እንግዲህ ብፁዕነታቸው መጋቢ ምስጢር እንደሚያውቁትም ይሄ ሁሉ ስራ ኃላፊነት እያለባቸው እነዚህ ስራዎች እያስኬዱ የሚገኙት እውነት ነው። እንግዲህ ደግሞ የብፁዕነታቸውን የብፁዕ አቡነ ሚካኤልን ካስተላለፉት መልእክት ትንሽ ጠቀስ ለማድረግ እፈልጋለሁ። ብፁዕ አቡነ ሚካኤልም ያን ጊዜ በጣም ግሩም የሆነ ልብን የሚያሳርፍ ትምህርት መስጠታቸውን ያው በእኛም ሚዲያ የተዘገበ ነው። እንግዲህ ብፁዕነታቸው ሀሳባቸውን የጀመሩት በሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ የተመዘገበውን ቃል ነው። በዚህ ላይ የተመዘገበው ቃል የእስራኤል ጌታ አምላክ ይባረክ ይልና ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና። እንግዲህ ብላቴናው የሚለውን ሀሳብ ብላቴና ወጣት የሚለውን ሀሳብ የሚያሳየን ስለሆነ ይህንን ታላቅ የመጽሐፍ ቅዱስ ሀሳብ መነሻ አድርገው ብፁዕነታቸውም ትልቅ ትምህርት ነው የሰጡት ማለት ነው። እንግዲህ መምህር ይህንን ሀሳብ ልንቋጭ ስለሆነ በዚህ ላይ ሀሳቤን ማጠቃለል እፈልጋለሁኝ። እንግዲህ ይሄ ጉባኤ ያው ውጤቱ ታውቋል፣ ምን ያህል ውጤትን ጥቅም እንዳለው። ስለዚህ ትልቁ መልእክታችን ያው እንዲቀጥል ነው፣ ተጠናክሮ እንዲቀጥልና በሸገር ብቻ ሳይሆን በመላው ዓለም የምትገኘው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በየአህጉረ ስብከቱ ይህንን እንደ አርአያና ምሳሌ እንዳብነት በመጥቀስ ሌሎችም በዚህ መንገድ እንዲቀጥሉ እንዲያገለግሉ። ምክንያቱም ወጣቱ ካልተያዘ በእግዚአብሔር ቃል በቤተክርስቲያን ካልመጣ አልሆነ ቦታ ሊውል ይችላል፣ በሱስ ሊጠመድ ይችላል፣ እንደገና በሌላም ወንጀል ውስጥ ሊገባ ይችላልና ከዚህም ማውጣት ነው። ከወንጀልም ከኃጢአትም ነውር ከሆኑ ነገሮች ሁሉ ወጣቱን መጠበቅ ስለሆነ ዘርፈ ብዙ ጥቅም ስላለው በሁሉም አህጉረ ስብከቶች ተጠናክሮ ቢቀጥል በጣም የተሻለ ይመስለኛል። መምህር እውነት ነው። ዋናው መልእክታችንም እኛ እሱ ነው። እንግዲህ እንደምናየው ይሄ ዘመን ከባድ ዘመን ነው። የመረጃ ዘመን ነው። የቴክኖሎጂ ዘመን ነው። ትውልዱ ማህበራዊ ድረገጽ ላይ የሚውልበት ነው እና ከዛ አውጥቶ በቤተ ክርስቲያን እንዲሰንበት ትምህርት ቤት በጉባኤያት እንዲሳተፍ እንዲማር ማድረግ ቀላል አይደለምና ወጣቱ እንግዲህ እንደሚውልበት አካባቢ እንደሚኖርበት ከተማ አካባቢ እንዳኗኗሩ የተለያዩ ናቸው ተግዳሮቶቹ ፈተናዎቹና ከተማ አካባቢ በቴክኖሎጂ ሊፈተን ይችላል። ቴክኖሎጂ ማህበራዊ ድረገጽ በቅርብ ስለሚያገኝ በዛ የመወሰድ በዛ የመዋጥ እዛ ላይ ረጅም ጊዜ ማሳለፍ ሁኔታዎች ሊኖሩ ይችላሉ። ከኢትዮጵያ ከከተማ ደግሞ ወጣ ብለን ገጠር ጋር ስንሄድ ደግሞ እንደዚሁ የተለያዩ ነገሮች ይኖራሉና ይህን ትውልድ ተሻጋሪ እንዲሆን በቤተ ክርስቲያን ታቅፎ ትልቅ ስራ እንዲሰራ ማድረግ ከሁሉም ሰው ነው የሚጠበቀው። ከብፁዓን አበው ሊቃነ ጳጳሳት ብቻ አይደለም፣ ወይም ደግሞ ከሀገረ ስብከት ብቻ ሳይሆን ከቤተሰብ ይጠበቃል፣ ከወላጅ ይጠበቃል፣ ከአካባቢ ማህበረሰብ ይጠበቃል። ብቁ ዜጋ ለሀገርም ለቤተ ክርስቲያን የሚቆጭ ትውልድ ለማፍራት የሁሉንም ሰው ርብርብ ይፈልጋልና በተለይ በዚህ በሸገር ሀገረ ስብከት የሚታየው የወጣትነት ላይ ትኩረት ተደርጎ እየተሰራ ያለው በሌሎች ቦታዎችም ቢለመዱ ጥሩ ነው። እንግዲህ በአንዳንድ ቦታ አዲስ አበባ ውስጥም በተለይ በሰንበት ትምህርት ቤት ደረጃ እንደዚህ የሚሰሩ እንመለከታለን። ግን ሰፋ ብሎ በሀገረ ስብከት ደረጃ ወጣት ላይ ትኩረት ተደርጎ ስራ መስራት ቤተክርስቲያንንም ያሻግራል። እንደገና ብዙ ጠቀሜታዎችም አሉት። በተለይ ትውልዱ በአሁኑ ሰዓትም ለቴክኖሎጂ ቅርብ ነው፣ ለመረጃውም ቅርብ ነውና ይህን ወጣት የቤተክርስቲያን ትምህርት አስተምሮ በቤተክርስቲያን እንዲቆይ በቤተክርስቲያን እንዲያገለግል ማድረግ ቀላል ነገር አይደለምና እንግዲህ የሸገር ሀገረ ስብከት ያየነው ነገር ተጠናክሮ ይቀጥል። ሌሎችም ይህንን እንደ ተሞክሮ እንደ ልምድ ቢወስዱት መልካም ነው እንላለን።
ሌላው በሁለተኛ ደረጃ የምንመለከተው እንግዲህ ዘመኑን ዋጁ እንዲል መጽሐፍ ቅዱስ በተለያዩ ቦታዎች የሚሰሩ የልማት ስራዎች እየተመለከትን ነው። እንግዲህ በቀደመው ጊዜ የልማት ስራ አንዱ ደብር ትምህርት ቤት ከሰራ ሌላ ቦታም ትምህርት ቤት፣ አንዱ ሱቆች ከሰራ ሌላ ቦታም ሱቆች ነው። ግን አሁን ከዘመኑ ጋር የሚሄዱ ስራዎች አንዳንድ ቦታ እየተመለከትን ነው። ቤተክርስቲያን ሁልጊዜ ገንዘብ መለመን የለባትም፣ ብር መለመን የለባትም፣ የራሷን ገቢ የምታደራጅበት ሁኔታ መሰራት አለበት በሚል የተለያዩ ቦታዎች እየተመለከትን ነውና እንግዲህ በአዲስ አበባ አንዳንድ ቦታ የአብያተ ክርስቲያናት ምርቃትም እንደዚሁ የተመለከትናቸው አሉ። እንግዲህ አብያተ ክርስቲያናት ተሰርተው ሲመረቁ ጠቀሜታቸው በርካታ ነው። መጋቢ ሚኒስትር የሚያነሱታል። ምናልባት የበፊቱ አነስ ያለች ቤተክርስቲያን አሁን ሰፋ ያለ ቤተክርስቲያን እንስራ ከሚል ስሜት የመጣ ብቻ አይደለም። ዘመኑን መዋጀት ሌሎችም ሊነሱ የሚገባዎች ናቸውና እንግዲህ ከዚህ ከልማት ጋር አንጻር እንደ አዳዲስ አብያተ ክርስቲያናት በሸገርም ተመልክተናል። ቡራኬ በአዲስ አበባም በክፍለ ሀገርም እንደዚሁ እንመለከታልና እንደዚህ አብያተ ክርስቲያናት ሰፋ ያለ ዘመኑን የዋጀ ብዙ ነገር ያካተቱ መስራቱ በተለይ ከዚህ ከ21ኛው መቶ ክፍለ ዘመን አንጻር እንደው እንዴት ይታያል? መጋቢ ሚኒስትር አመሰግናለሁ። መምህር እንደተባለው እንግዲህ በተለይ በዚህ ባሳለፍነው ጥር ወር በአጠቃላይ በርካታ አብያተ ክርስቲያናት ለቅዳሴ ቤቱ በዓል በቅተዋል። ህንጻቸው ተጠናቆ እነዚህ አብያተ ክርስቲያናት በአዲስ አበባም እንደዚሁ በሸገርም ከዛም አልፎ ራቅ ባሉ አህጉረ ስብከት ሁሉ አብያተ ክርስቲያናት ቅዳሴ ቤታቸው ሲከበሩ ስንመለከት ነው የቆየ ነው። ይሄ በጣም የሚያጽናና ነው። ከዚሁም ጎን ደግሞ በርካታ አብያተ ክርስቲያናት የልማት ስራዎችን እየሰሩ ወደፊት ቤተክርስቲያን ራሷን ችላ እንድትተዳደር የሚያደርጉ ሰማይ ጠቀስ ፎቆች፣ ህንፃዎች እየገነባች ነው የምትገኘው። ከዚህ ደግሞ በጣም ለየት ያለ እይታ የተመለከትንበት በዚሁ በአዲስ አበባ በምስራቅ አዲስ አበባ በቦሌ አየር ማረፊያ ቅዱስ ጊዮርጊስ ቤተ ክርስቲያን የነዳጅ ማደያ ተከፍቶ ባለፈው ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እንደዚሁም ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ እና ሌሎችም እንግዶች በተገኙበት በይፋ ተመርቆ ለብዙዎች አግራሞትን የፈጠረ ሁኔታ ነው። ለምንድን ነው ይሄ የሆነው? ያልተለመደ ያልታየ ነገር ስለሆነ ማለት ነው። ቅድስት ቤተክርስቲያናችን የተለያዩ ልማቶችን ያለማች ነው። ነገር ግን ይሄ እንደ አዲስ የምናየው ነው። በእርግጥ በግብፅ ኦርቶዶክስ ቤተክርስቲያን ሁሉም የልማት ስራዎች ይሰራሉ። ሆስፒታልም አላቸው፣ ዩኒቨርሲቲም አላቸው፣ ፋብሪካም አላቸው። እንደዚሁ የነዳጅ ማደያ ማንኛውም ህዝብ የሚገለገለው ከገዳማቱ የልማት ስራዎች ነው እና እንደዚህ ደግሞ ኢትዮጵያም እነዚህ ነገሮች ማየታችን ትልቅ ነገር ነውና ቅድስት ቤተክርስቲያናችን የነዳጅ ማደያም መክፈቷ ብፁዓን አባቶችም ሌሎችም የቤተክርስቲያን አገልጋይ የሆኑ ሁሉ በዚህ ማደያ ሊገለገሉ ይችላሉ ማለት ነውና የሚያስደስት ነገር ነው። እንግዲህ መጋቢ ሚኒስትር እንደተናገሩት በተለይ የአብያተ ክርስቲያናት የሚሰሩ የተለያዩ ልማቶች ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። ማለት አንዱ ቤተክርስቲያን የሚሰራው ሌላው ደግሞ ለየት ያለ በሌላ አንግል እየተሰራ ነው የመጣው። አብያተ ክርስቲያናትም አሁን በጣም ሰፋፊ ትላልቅም እየታነጹ ናቸው። እነዚህ እንግዲህ የቀደሙት አባቶቻችን ሲሰሩ በዛ ዘመን በነበረበት ምዕመናን ታስበው የተሰሩ ናቸው። አሁን ግን የህዝቡ ቁጥር እየጨመረ የወጣቱም ሌሎቹም ህዝቡ ቁጥሩ እየጨመረ ስለመጣ ለአገልግሎት አመቺ በማይሆንባቸው ቦታዎች ላይ አዳዲስ የሚታነጹ አብያተ ክርስቲያናት የቤተ ክርስቲያኒቷን ስርዓት ትውፊት ቀኖና በጠበቀ መልኩ እየተሰሩ ተመልክተናል። ያም ብቻም አይደለም። በተለይ ሰዎች ሊከታተሉባቸው በሚችሉ ስክሪን ራሱ በተለያየ ቦታም ተገጥሞባቸው ስብከተ ወንጌልም አገልግሎት ማግኘት የሚችሉባቸውን ሁኔታ እንዲህ ዘመናዊ ቴክኖሎጂ አሁን ድምጽ ማጉያ ወደፊት እዚህ ዝም ብሎ በኬብል ብቻ ላይሆን ይችላል። በሪሞት የሚሰሩ እንትኖች አሉ። የተለያዩ ነገሮች ቴክኖሎጂዎችን በመጠቀም ስራዎች እየተሰሩ ናቸው። ይሄ ደግሞ የግድ ነው። ቤተክርስቲያን የዘመኑን ቴክኖሎጂ መጠቀም አለባትና
እነዚህ የታነጹ አብያተ ክርስቲያን ደረጃቸውን የጠበቁ ናቸው። ይህም ሊመሰገኑ የሚገባቸው ናቸው። ሌሎችም እንደዚሁ መተጋገዝ ይገባል። ሌላው መጋቢ ሚኒስትር እንዳሉት እንግዲህ ለምሳሌ የአየር ማረፊያ ጊዮርጊስ የነዳጅ ማደያ ሁለቱንም ነው። ይሄ የኤሌክትሪክ መኪናዎች ላይም እነዛን ይሰራል። አሁን ይሄ በአዲስ አበባ ውስጥ ካሉ አብያተ ክርስቲያናት የመጀመሪያ ነው የሰማን ያየ ነው። እንደዚህ ለየት ያለ ወጣ ያለ በቃ ይሄ ቤተክርስቲያኒቷ የራሷን ገቢ ልታገኝበት ትችላለች። ሁለተኛ እዛ ቦታ ላይ አሁን አንዳንድ ቦታ ነዳጅ ኖሮም እንኳን ነዳጅ የለም የሚባልበት ሁኔታ ይኖራል። ይሄ ግን የቤተክርስቲያን ስለሆነ እዛ ቦታ የሚመደበው ሰው ኃላፊነት ተሰምቶት አገልግሎት ማግኘት የሚቻልበት ሁኔታም ይኖራል። ከዛ በተጨማሪ አብያተ ክርስቲያናት ራሱ በየቦታው ራሱ ከሚቀዳ የቤተ ክርስቲያን ነዳጅ ካለበት ቦታ ላይ ቢቀዳ በኩፖን ልክ እንደ ኤቲኤም ካርድ እንደምናወጣው በኋላ ገቢው ለዛ ቤተ ክርስቲያን እንዲገኝ ማድረግ የሚቻልበት ይኖራል። ወደፊት እንደዚህ አይነት ነገሮች መኖርም አለባቸውና እነዚህ መሰራታቸው ሊመሰገን የሚገባው ነው። እንግዲህ ሰሞኑንም በዚህ በጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያንም የተመለከትነው ባለ 3 ወለል ህንጻና ግቢውን ማስዋብ በተለይ አዲስ አበባ ከተማ ከዚህ ከኮሪደር ልማት ጋር ተያይዞ ከተማዋ እየተዋበች መጣ። ቤተክርስቲያን እንደው ማስዋብ የሚቻልባቸው ቦታ ዝም ማለትም ተገቢ ስላይደለ ልክ አሁን መንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢውን ማልማት እንዳለ የጽርሐ አርያም ቅዱስ ሩፋኤል ውስጡ በባዞላ ነው በደንብ ነው የተሰራው። ከዛ ውጭ ደግሞ ለመኪና ማቆሚያ ደግሞ በኮብልስቶን ለብቻው በካሬ ሜትር ራሱ በጣም ሰፋ ያለ ነው እና እንደ ከውጭ ገብተው እንኳን ሳይሆን መንፈስን የሚያድስ ግቡ የሚል ስራዎች እየተሰሩ አጸዶቹ እንደገና የገቢ የሚያስገባው ህንጻ በጣም የሚያስመሰግን ነው። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስም ተገኝተው በጣም ነው ያመሰገኑት። በቃ ማለት ስራ ሊሰራ ይገባል። ሰዎች አንድ ሰው ከአንድ ሰው የሚበላለጠው ስራ በመስራትና ባለመስራት እንጂ ከሌላ አንጻርም ስላይደለ በተለይ እዚህ ቦታ ላይ የታየው ልማት ስራዎች ሊመሰገኑ ይገባል በሚል በተለይ የተባበሩትን የሰሩትን በሙሉ ብፁዕ አባታችን አቡነ ሕርያቆስ ምስጋና አቅርበዋል። ሰንበት ትምህርት ቤቱም እንደዚሁ ዘመኑን የዋጀ በተለይ ከሰንበት ትምህርት ቤት ማደራጃ ይሄ ስርዓተ ትምህርቱን ተከትሎ የሚወጡ ትምህርቶችን ለማስተማር ክፍሎች ይፈልጋል። አንደኛ ክፍል፣ ሁለተኛ፣ ሶስተኛ ክፍል ልክ ያንን ሊያካትት ወይም ያንን ሊይዝ የሚችልም እነሱም የህንፃ ግንባታ ፕሮግራም ነበር። ይህንንም ህንፃ ብፁዕ አባታችን የህንፃ ማስጀመሪያ ፕሮግራሙም ከፍተዋል እና እንግዲህ በየአብያተ ክርስቲያናቱ በተለይ እንደነዚህ አይነት ነገሮች መታየታቸው ትልቅ ለውጥ ነው፣ ይበል የሚያሰኝ ነው። ሌሎችም በገጠሪቷ ኢትዮጵያም ያሉ አዲስ አበባ ውስጥም በተለይ ቦታ ኖሯቸው የመስራት አቅም ኖሯቸው ላልሰሩ ሰዎችም በትልቅ ባሪያነት የሚጠቀሱ የልማት ስራዎች እየተመለከቱ ነው አዲስ አበባ ውስጥ። እንግዲህ እነዚህ ልማት ስራዎች በሌሎችም ቦታዎች እንዲስፋፉ ነው ዋናው መልእክታችን። እንግዲህ የዛሬውን የወቅታዊ ጉዳይ መርሃ ግብር በዚሁ እናጠቃልላለን። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁት ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን